ይኸው መጣልኝ ይኸው እሱ ነው የክቶች እረኛ የኔ አስጨናቂ እሱ ነው መጣልኝ ይኸው ጀማው ዘንድሮ ሲቲ አንደኛ ሆኖ ያውቃል እንዴ እስካሁን አሉንማ እኔ እዚህ አካባቢ እኮ እንዲሸተው ራሱ አልፈልግም መምጣት አልነበረበትም መጣ ለየለ ጀማው አሁን በቃ ነው ኦፊሻሊ ጥቁር መልበስ ያለብኝ እኔ በፍጹም የዘንድሮ ጸሎት የሲቲ የሚባል ቡድን አንደኛን በፍጹም እንዳያየው ከዚህ በኋላ ፈጽሞ እንዳያየው ነበር ሐሳቤ መጣ ይሄው አየው ጀማው ይሄው ምን አባቱ ያመጣ እንዴ ሺህ ዓመት አንኖር ጀማው በቃ መፈሳፈስ ነው ምንም ነገር አይመጣም ማታኛ ጫወታለን እንግዲህ እስከዛ ይፈንጩበት ይሄ ከአንዳንድ ክለብ ደጋፊዎች የሚሰነዘር ማንኛውንም ጥቃት ተቋቋም ያርሰናል ደጋፊ ተቋቋም ተጫውተን እንግዲህ ከፊት እስክንመጣ ድረስ ማለት ነው ሲቲ መጥፎነቱ ክፋቱ ማለት ነው እንደዚህ አይነት አጋጣሚዎችን በፍጹም አልፍን በፍጹም በተቻለው አቅም ፕሬሸር መፍጠር ነው የሚፈልገው በተቻለው አቅም በቃ የጋርዲዮላ ቡድን ለማንኛውም ጀማው መደናገጥ አስፈልግም እንግዲህ እኛ ዘንድሮ ዋንጫ ካልወሰድን በእኛው ችግር እንጂ በሌሎች ጥንካሬ ላይ ተመሰረተ አይደለም የኛ ዋንጫ ማጣት ራሱ ቢኖር ማለት ነው ግን ምናጣበት ምክንያት የለም ወደፊት እንንገሰግስ ነው የሚሆነው ጀማው ዌስትሃምን አሸነፈን ብዬ ይሄ ነው ሁሉም እየለጠለጠው እየመጣ የነበረ ቡድን እኛማ ምንድነው ኖርማል እኮ በዚህ ፐርፎርማንሳችን አንድ ጥያቄ አለኝ ይሄ ሰውዬ ለምንድነው ዌስትሃም ሃትሪክ ሊሰራ ሲል እየጣመመበት ያለው ነገር እኔ አልገባኝም የመጨረሻው ኳስ ግን ይሳተው ቸርኪ ግን ወይኔ ዛሬ ሲቲ አይ ብዙም የሚካበር ነገር አይደለም አልዋሽም ግን በጨዋታ ቁጥር ማለት ነው በጣም ፐርፎርማንሱ እየጨመረ የመጣ ቡድን ነው ማን ሲቲ ማለት አሁን ላይ ቸርኪ በዛ ጠባብ ስፔስ እኔ ለሃላንድ የሰጠበት እኔ ኳስ እኔ አላቅም ይላሉ እቺን ሴሌብሬሽን ደግሞ አልፈታ ብላችሁታል እንዴ ብቻ አሁን ቀጣይ አርሰናል ላይ ይቋጠራል ማለት ነው አንተ ፔፕ ግን እየቀየረ ቶሎ ያሰጣቸው ነው ጉዳት እንዳያስቸግር በጣም ብዙ ነገር ያየ ነው ማለት ነው ዘንድሮ ግን ተደላደለ ወያላው ተመቸው ሁለተኛነት ለወያላው ተመቸው ወያላው እንኳን ለቤታ በቃ የሰው ወርቅ አድም ዋንጫው እንደሆነ የፈላው ነው ላንተ ደግሞ ሁለት ገቢ ካንጎ አሬ ክሊንሺት መረረን እንዴ ዶናሩማ በተከታታይ 3 ክሊንሺት ሃላንድ ግን ምንድነው ጋይስ አይፈታም እንዴ በዛሬው ጨዋታ 2 ጎል አግብቷል ራይንደርስ 1 ጎል አግብቷል የራይንደርስ አሲስት ሃላንድ ነው ሌላኛው ፎደንም አሲስት አድርጓል ለሃላንድ ምንድነው ቲሙ እኮ እንዲህ ነው የተዋቀረው እኮ ዛሬ ኢታ ድረስ ጠርተን ዌስትሃምን ልጥፍ 3-0 ይቻላል ለማንኛውም ከአርሰናል ጨዋታ በኋላ እመለሳለሁ ትልቅ ተስፋ ውስጥ ነኝ ከአርሰናል ጨዋታ በኋላ እመለሳለሁ እቺን ቪዲዮ ሼር ኮፒንግ አድርጉ ይመቻቹ ሲቲ አሸንፏል አረ በስመ አብ አረ ይሄን ሰውዬ በእግዚአብሔር አስቆሙልኝ እንዴ ሃላንድ ምንድነው የሚያደርገው የሲቲ ደጋፊዎች ተረጋጉ ስሙኝ አሁን አንደኛ ላይ ሆናችኋል እኛ እስከምንጫወት ድረስ ማለት እኔ ተጨነኩ እኮ አሁን 5 ሰዓት ላይ ኮንትሮል ማድረግ ይችላሉ ፕሬሸሩን ኮንትሮል ማድረግ ይችላሉ ወይ ሚሊዮን ዛሬ ነው የምንመለከተው ሲቲ ግን በጣም ትክክል አይደሉም የሚጮቱ ጨዋታ እንዴ ይሄ ሮቦት በዚህ ምንም አይስተም ኳስ ስጡት ምንም አይስተም ቸርኪ እዛ ጋር 5 ሰው ይገላል ፎደን እዚህ ምንድነው እንዴ ልክ አርሰናል ሊበላው ነው ሲባል ሲቲዎች እንደ አውሬ ነው የሚያደርጋቸው እንደ አውሬ ግን ምንም አታመጡ ዘንድሮ ምንም አታመጡም ታያላችሁ ግን ዛሬ በጣም ነው የፈራሁት ማን አውሬው ሲቲ አርሰናል አንገት ስር እያጓራ ነው ዩናይትድ ሴሜዮን አጥብቆ መፈለጉን ቀጥሎበታል ነገ ደግሞ አንቂ ባርና ሬስቶራንት የዩናይትድ ደጋፊዎች ተሰብስበው ኳስ ሊያዩ ነው ከባድ ኢቨንት ሊዘጋጅ ነው ማለት ነው ኮፒ ሊንክ ሪፖስት ሼር በደንብ ይቀጥቀጥ አካውንታችን እንደሞተ ታውቃላችሁ ማለት ነው ሮድሪን ተካባይ ባልም ቦታውን ሸፍኗል ቲጃኒ ሬንደርስ በጣም ክላስ የሆነ ተጫዋች ሪያን ቸርኪ ግን ማለት ለሲቲ አይደለም ለፕሪሚየር ሊጉ ራሱ ቄንጠኛ ድምቀት ሆኗል ዶናሩማ እንግዲህ ጎሉን እያስደፈረ አይደለም ማለት ነው አውሬ ሆኗል እንግዲህ ጃንዋሪ ላይ ፉል ባኮችን ከጨመረ በጣም ያበደ ነው ማንንም ማያስቆመው ነው ምላችሁ ማለት ነው ሴሜዮንም እንግዲህ ዩናይትድ በዶርጉና ዳሎት እንግዲህ ተስፋ ይቆረጠ ይመስላል ማነው ዶርጉ እንግዲህ ሲመጣ ብዙ ተስፋ ተጥሎበት ቢመጣም ወደፊት ጥሩ ተጫዋች ሊሆን ይችላል እሱ እስኪበስል ግን እኛ አናረም ብለው በዶርጉ ቦታ ሴሜዮን ለማምጣት እንቅስቃሴ በጣም አጠንክረው እየሄዱ እንደሆነ እየተነገረ ነው ማለት ነው ኮፒ ሊንክ ሪፖስት ሼር እንዳይረሳ ነገ አንቂ አይቀርም ወያላው ላይም ይቋጠራል
የማን ሲቲን ማሸነፍ ተከትሎ አርሰናል ከኤቨርተን ጋር የሚያደርጉትን ጨዋታ ይበልጥ ተጠባቂ አድርጎታል። ተጫዋቾቹ ነርቨስ ሆነው ይገባሉ ከፕሬሸሩ ጋር። ምክንያቱም ሲቲ ለመጀመሪያ ጊዜ ፕሪሚየር ሊጉ መምራት ጀምሯል። በጣም ጥሩ ፎርም ላይ እንደሆኑና ታውቃላችሁ የጋርዲዮላ ቡድን አንዴ ፎርሙ ከመጣለት ወደ ኋላ የሚመለስ ቡድን አይደለምና ከፕሬሸር ጋር ይገባሉ ወይስ በድል ተወጥተውት በራሳቸው እጅ ያለውን መሪነት ያስቀጥሉታል የሚለው በጉጉት ነው የሚጠበቀውና እኔ ማምነው አርቴታ 6ኛ ዓመቱን በሚያከብርበት ወቅት በድል እንደሚያጠናቅቅ ይሰማኛል። ኤኒዌይስ ሲቲ ግን በጣም አስፈሪ ሞመንተሙ በቃ በጣም የሚያስፈራ ሆኗልና እስኪ ኤቨርተንን ጨዋታ ምናየው ይሆናል። ከአርሰናል ከኤቨርተን የሚያደርጉትን ጨዋታ ሊቨርፑል ከቶተናምም ልናይ ነው። አራዳ ኤፍኤም ላይ ነው ያለነው። ከምሳ ወርቅ አለባቸው ጋር ኳስ እናስተላልፋለን ማለት ነው። ይመቻችሁ። እሺ ሲቲ 2-0 ፈርስት ሃፍ። ለምን ምን አስቤ ላይቭ ላይ እንደመጣሁኝ ራሱ አላቅም። የሆነ ዌስትሃም ያስጠሏል ብዬ አልገመትኩ። ዌስትሃም እኩያውን ማን ዩናይትድን ብቻ ነው የሚችለው። ይሄ ወያላውን እየተሳካለት ነው። ጎጎ ዘ ሲቲዝን ሰው እንዴት 500 ሚሊዮን አውጥቶ ወያላ ይሆናል? ሲኖር ነው የምትወጣው። በእናትህ 500 ሚሊዮን አውጥተህ ሌላ ክለብ ትደግፋለህ? ይሄ ቡድን እኮ ማን ነው? ክሎፕ 9 ዓመት ቆይቶ አንድ ጊዜ ፕሪሚየር ሊግ ብቻ እንዲበላ ያደረገ ቡድን ነው። ግን ይቋጥሩለታል። ያቺኛዋ 3-0 ለየት ያለ 3-0 ነበርሽ ማለት ነው። አንበረከኳቸው ማለት አስፈነደዷቸው። ተገዝተዋል። አሁን ተገዢ ናቸው። ነፃ የሚያወጣቸው ሰው አይደለም የሚፈልጉት። እንደኛ ነፃ አውጪ አይደለም የሚፈልጉት። እነሱ በቃ ተገዝተው ለመኖር ወስነዋል። 500 ሚሊዮን አውጥ እንደ ግብር ነው የሚያዩት ማለት 500 ሚሊዮን ዱቄቶች ላይቭ ላይ አለን። አሁን ይሄ ወያላው እየቋጠረ ነው። ከዛ ትንሽ ቆይተን ደግሞ እኔ ወያላ ሆኜ እቋጥርበታለሁ። ከዛ ማታ ላይ ደግሞ ወንድ የሆነ እኔ ነኝ ያለ መጥቶ ይቋጥርብኛል። ምክንያቱም ዛሬ አበላል አንተ እኮ ባቋጥርም ወያላ ነው ታክሲ ውስጥ አይተን ታውቃል ወረኛ። እሺ 3-0 ቋጠሯችሁ አልተሳካም። የአርሰናል ደጋፊዎች ቋጠሯችሁን ለማታ በደንብ ሴቭ ለኤቨርተን ለሱ ይሻላል። ይሄማ ዌስትሃም ነው። ምን ታመጣላችሁ? ባይዞ ኤርሊንግ ሃላንድ ዛሬ ከክርስቲያኖ ሮናልዶ በላይ በፕሪሚየር ሊጉ ጎል ማስቆጠር ችሏል። 2 ጎል ዛሬ ማለት ነው በለጠው። ካሪር ጎል ላይም እንደሚደርስበት አትጠራጠሩ። ልጁ የእንትን ነው የጎል ስኮሪንግ ማሽን። ገና 24 ነው ምናምን አመቱ ነው። ቴብሏ እንግዲህ እቺን መስላለች። አርሰናል ግዴታ ማሸነፍ ይጠበቅበታል አንደኛ መሆን ከፈለገ ማለት ነው። እንዴት እየተንቀጠቀጡ እንደሚገቡ እስኪ እናያቸው። እስቲ ቦራላቸውን ያሳዩ መልሰው መቀበል እንደሚችሉ። ጃክ ግሪሊሽ ኤቨርተን ተስማምተናል። ይሄ ቪዲዮ ማለት ነው የሲቲ ደጋፊዎች በምትችሉት አቅም ሼር ኮፒ ሊንክ አድርጋችሁ ለዛ ለወያላ አድርሱለት። ጣራው ላይ ነን። አሁንም እደግማለሁ፣ ጣራው ላይ ነን። አመንክም አላመንክም። ዛሬ በጣም የገረመኝ ነገር ምንድነው? ዌስትሃም ሲቲን ያሸነፋል ብሎ የሚያስብ የአርሰናል ደጋፊ አለ። ይሄ ሰውዬ የምር ኳስ ተመልካች ነው። በጣም ነው ያዘንኩት እኔ። እንደውም 3 ጎል ብቻ ማግባቱ በጣም ገርሞኛል። አውሩ ያጥቂያችን 19 ጎል ገብቷል። ምን አይነት አስማት ነው ይሄ? ምን አይነት አስማት! የፕሪሚየር ሊግ ተጫዋቾች አጥቂዎች እንዳለ ሀያል ክለቦች ያሉ ቢሰበሰቡ ያላንደን ጎል ያክሉ። ምን አይነት ምታት ነው ይሄ? ሲቲ ፎሬቨር። ንጉስም ንግስናውን አሽከርም አሽከርነቱን አይረሳም። ከማን ሲቲዝንስ። ይሄ ነው ክለቡ፣ ይሄ ነው ሲቲዝንስ። ከማን ሲቲ ሚዜው አርሰናል በ5 ጎልና በ1 ነጥብ በልጠን እንግዲህ የፕሪሚየር ሊጉ ማማ ላይ እንገኛለን። ከማን ሲቲዝንስ ምድረ ወያላ እዚህ ክለብ ላይ መቋጠር ምን እንደሆነ እንግዲህ ያሳይተዋል ማለት ነው። ክለቡ ማንቸስተር ሲቲ መሆኑ አትርሳ። ከማን ሲቲዝንስ አሽከርነቱን ያድረሳው አርሰናል ከኛ በታች በመሆን በ1 ነጥብ እንግዲህ ዝቅ ብሎ የፕሪሚየር ሊጉ ሚዜነቱን ተቀብሏል። ከማን ሲቲዝንስ ክለባችን ኩራታችን ነው። አሁንም የአገር ሰው ሲተርት እውር ቢሸፍት እስከ ጓሮ ነው ይላል ያራዳ ልጅ ማለት ነው። ከቸ ብሏል ወደ ዙፋኑ አቶ ደባልቃቸው ነው። ችግር የለበትም። ፕሪሚየር ሊግ ሆነ ምን ሊግ ሆነ በዛ ላይ ይህን ቫይኪንግ ይዞ ምን የሚሰማው የሚያዳምጠው ታሪክ አለ ትላለህ። ያራዳ ልጅ ሼር ኮፕሊንግ አርጋ ደመጠኝ ጎበዜ። ምንድን ነው የተጀመረው? ቆይ በ17 የእንግሊዝ ፕሪሚየር ሊግ ጨዋታ 19 ጎል፣ በ23 የማንቸስተር ሲቲ ጨዋታዎች ላይ 25 ጎል። ጤነኛ ነው ወይ አንተ? ማን አልቆነጠጥኩም እንዴ? ምንድን ነው ቆይ አንተ ሌሎቹን ተጫዋቾች የምታሳጣቸው? አረ ፕሪሚየር ሊጉ አውሬ አጥቂ ያስፈርማል። አረ ተግብ፣ አረ ተረጋጋ። አረ ስለፈጠረ ረጋ በል ጎበዝ። አረ በቃ ደስ
ረጋ በል እንዴ። ምን ሆነህ ነው አንተ? እንደዚህ ጨካኝ ሆንኩ መች ነው? ቆይ እንደዚህ ምን በቃ ተረጋጋ። እንደው ትረጋጋ ያደረገ ጋርዲዮላ ራስህ ተረጋጋ። ቆይ አላንድን ተው። ጋርዲዮላ ለምን አትረቀ? እንደዚህ ተው እንዴ ተው በቃ ረፍ አንተ። አርሰናል እስኪጫወት አንደኛ ደረጃ ላይ ጎበዜ ቁጭ ብሏል። አርሴ ጠንከር በለ ጎበዜ። ተሳስቶ ሸርተት ካለ ይሄ ቡድን አንደኛ የሚባል ነገር ካገኘ ሁለተኛ ሶስተኛ እንዴት እንደሚጠየፋችሁ እንዴት እንዳስጠላኝ አሁንስ ባወክ የሚለው ያኔ ነው። ሲቲ ጎበዜ ጠንከር። ሼር ኮፕሊንግ አድርገህ ስለ ሃላንድና ማንቸስተር ሲቲ መላበለው ኮሜንት ላይ አርሰናል ሲጠቀምበት የነበረውን የአንደኝነት ደረጃ ጀግናው ማን ሲቲ ተቆጣጥሮታል ይላል። ዛሬ ማንቸስተር ሲቲ ዌስትሃምን 3-0 ስጥት ማድረግ ችሏል ማለት ነው። መጀመሪያም እንደጠበቅኩት ነው። ቀጥታ ለሲቲ ነበር ያልኩት እንግዲህ ቀመሬንም ስሰራ። ስለዚህ ሲቲ ዛሬ ዌስትሃምን ስጥት በማድረግ የአንደኛ ደረጃን ከአርሰናል ቀምቷል ማለት ነው። የአርሰናል 5 ሰዓት ላይ እስከሚጫወት ድረስ ሮቦቱም እንግዲህ አሁንም አልተቻለም። 2 ጎሎችን ስጥት ማድረግ ችሏል ማለት ነው። ማን ሲቲ በዚህ ዓመት ፍሩት። አሁንም ሚዜ እንዳያደርጋችሁ በደንብ ተጠንቀቁ ነው የምላችሁ። ይመቻችሁ። ምን ማድረግ ይቻላል? ምንም ማድረግ አይቻልም አለ ማንቸስተር ሲቲ። ነግሬያችሁ ነበር ባለፈው ሳምንት ትክክለኛው ማንቸስተር ሲቲ እየመጣ ነው ብያችሁ ነበር። ይሄው ምንም ጥያቄ የለውም። በቃ ይሄ ክለብ ተመልሷል። በቃ ማንቸስተር ሲቲ ተመልሷል። ኢቨን እኮ በቃ ያለፉትን 3 ነው 4 ጨዋታዎች እኮ ጎል እየተቆጠረበት አይደለም። በፓላስ እንዲሁም በብሬንትፎርድ በሰንደርላንድ ጨዋታ ላይ ዛሬ እንግዲህ በዌስትሃም ጎል እየተቆጠረበት አይደለም። ይሄ ክለብ መከላከሉን ጭምር አስተካክሎ ነው የመጣው ኤርሊንግ ብሮት ሃላንድ። ኧረ በስመ አብ ሮቦት እኮ ነው፣ ምንም ጥያቄ የለውም። ኤርሊንግ ብሮት ሃላንድ ማሽን ነው። በቃ ያተሟል አልኩ። ይሄን ጎል ዛሬ ጭራሽ 2 ጎል 1 አሲስት። ኧረ በስመ አብ ለቼርኪ ያስተማረው ዛሬ ለቲጃኒ ራይንደርስ ቀጠለበት። የማቻች ሲቲዝኖች ኮንግራ ቃላት የለኝም። በስመ አብ በቃ የምናውቀው ማንቸስተር ሲቲ ይሄው ተመልሶ መጣ ማለት ይቻላል። ሪያን ቼርኪ፣ ፊል ፎደን እንዴት ነው የሚጫወቱት? ባይዞ ፎደን ማለት ነው በቃ መጥቷል፣ ተመልሷል። የቀድሞ የምናውቀው ፎደን ተመልሷል። ማቲያስ ኑኔዝን ጋርዲዮላ ቀየረው። ተጫዋች ይቀይር ጋርዲዮላ የማይችል ተጫዋችን ሁሉ መቀየር የሚችል አሰልጣኝ። እንደዛ ቤንች ላይ ተጠባባቂ ወንበር ላይ ይቀመጣል የተባለው ማቲያስ ኑኔዝ ራሱ እንዴት ነው የሚጫወተው? በስመ አብ። ለማንኛውም እንግዲህ ማንቸስተር ሲቲ ወደ አንደኝነቱ ተመልሷል። ያው አርሰናል እንግዲህ ሲጫወት አሁን ነው እንግዲህ መፍራት። ለማንኛውም ሲቲዝኖች ኮንግራ፣ እጅግ በጣም ድንቅ ጨዋታ ነበር የተመለከተው። ሲቲ በሙሉ ብልጫ ነበር እንግዲህ ጨዋታ አሸነፈው። የመቻቹ ኮንግራ። ማንቸስተር ሲቲ ቶፕ ኦፍ ዘ ሊግ። እሱን ማታ ከ5 ሰዓት በኋላ በደንብ የምናወራበት ይሆናል ማለት ነው። this is not AI, this is ኤርሊንግ ብራውት ሃላንድ ማለት ነው። በ114 ጨዋታ 104 ጎል ማስቆጠር ይችላል ማለት ነው። የክርስቲያኖ ሮናልዶን ሪከርድ በ122 ጨዋታ ያነሰ ጨዋታ ተጫውቶ ሮናልዶ 200 ምናምን ጨዋታ አድርጎ ነው 103 ጎል ያስቆጠረው። እሱ በ122 ጨዋታ ያነሰ ተጫውቶ 104 ጎል ማስቆጠር ይችላል ማለት ነው። በዚህ ሲዝን ለማንቸስተር ሲቲ 23 ጨዋታዎችን አድርጎ 25 ጎል ማስቆጠር ይችላል። በዚህ ሲዝን ለሀገሩም ለማንቸስተር ሲቲም 38 ግቦችን ማስቆጠር ይችላል። ለዚህ ሰው አንዴ ከመቀመጫችን ተነስተን ክብር በጣም የሚገባው ጀግና የሆነ አጥቂ ነው ማለት ነው። እቺ ቆንጂዬ ልጅ አሁን አመት ሚዜ ናት እንዴ? ምንድነው የሚያገባት ጠፍቶ ነው ወይስ ምንድነው? በሄደችበት ለሁሉም ሚዜ እየሆነች አይቻታለሁ። እንዴት ቆይ በሰርጎች መሀል እንኳን ትንሽ ሰርጎች አይኖሩም? ቆይ ማለት ያው ኤፍ ካፕ ምናምን ነገር ማለት ነው። ለምን በሱ እንኳን አይድሯትም? ለኤፍ ካፕ ወስዶ ለምን ቆይ አይድሯትም? በዜሮ ልትወጣ ነው የሆነ አመት። በጣም ከባድ ነው። አቤት ጭንቀት፣ አቤት ፍርሃት። 5 ሰዓት እስኪደርስ ኤቨርተን ከሰገጠ በቃች። ማይሆን ሰው ነው ላይ የተቀመጠው። እንኳን እድሉን ሰጠሽው አይደለም እንዲሁም ኳላሽ እየተከተለሽ እያሰጋሽ ነው። አሁን ከሰር ነሽ። አንድ ጌም ይቀርሻል። ብርክ ካለሽ ተበላሽ። እኔ አላቅም። ይሄ ሰውዬ እያለ ሲቲትም ይደርሳል። ጭራሽ ከክርስቲያኖ በላይ አሁን ጎል አለው። ምን እንደምታረቂ አላቅም። የኤቨርተኑን ጨዋታ እኔ ጓጉቻለሁ። 5 ሰዓት አይደርስም ወይ አሁን እያልኩ ነው። የብላይ ላጂ ግን ይኸውልሽ ቀይ መጣው። ሲቲ ዌስትሃምን እንደ ቀልድ 3-0 ወይ ብሎታል። ከባድ ጨዋታ አይደለም፣ ቀላል ጨዋታ ነበር ያደረገው። ሲቲ አሪፍ ነበር።
ቸርኪ ግን እንዴት አባቱ ነው ደስ የሚለው ኳስ ሲይዝ ምናምን ነገር ምቾቱ ምናምን ነገር ደግሞ መለስ ብላ ፕሬስም ታደርጋለች ታስቀናለች ዩናይትድ ቤት በመጣች የሚባልላት ነች ባይ ዘ ወይ ዩናይትድ ቤት መጥቶ በተጫወተ ብዬ በጣም የምመኘው ተጫዋች ሉካ ሞድሪች ነበር ምን ያደርጋል አረጀ ያው እቺ ነገር ለትንሽ ሰዓት ነው ልትቆይ የምትችለው ቪዲዮ ሳልሰራባት እንዳታልፍ ብዬ ነው ያስልቀው ግን ከመቋጠር ወደ ኋላ ነው ኤቨርተን አይረባም ግን ከመቋጠር ወደ ኋላ ነው ለሚኔው ማንቸስተር ሲቲ የሊጉ መሪ መሆን ያስቻለውን ውጤት አስመዝግቧል። ምናልባትም በምሽቱ የአርሰናል ጨዋታ መድፈኞቹን ጫና ውስጥ ሊከቱ የሚችል ውጤትን ያስመዘገቡት ማንቸስተር ሲቲ እንግዲህ በኤቲሃድ በ17ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዌስትሃምን በሜዳው አስተናግዶ 3-0 በሆነ ውጤት ማሸነፍ ችሏል። ዘኤርሊንግ ሃላንድ ሾን የተመለከትነው ጋይስ ሙሉ ለሙሉ ኤርሊንግ ሃላንድ ብቻ የተወነበት ጨዋታ ማለት ይቻላል። ሁለቱም ጎሎች ሲያስቆጥር አንዱን ደግሞ ለቲያኒ ራይንደርስ አሲስት ማድረግ ችሏል። ከመጀመሪያው እስከ መጨረሻው ማንቸስተር ሲቲን ጨዋታ ሙሉ ለሙሉ ዶሚኔት አድርጎ ተቆጣጥሮ ዌስትሃምን አፈር ከድሜ ያስበልቶ እንግዲህ 3-0 በሆነ ውጤት ማሸነፍ ችሏል። ለመጀመሪያ ጊዜም ሊጉን መምራት ችሏል። በአንድ ነጥብ ከመድፈኞቹ አርሰናሎች በልጦ በ37 ነጥብ ሊጉን መምራት ጀምሯል። ነገር ግን ምሽት ደግሞ 5 ሰዓት ላይ መድፈኞቹ አርሰናሎች ወደ ጉዲሰን ፓርክ አምርተው ኤቨርተንን የሚገጥሙ ይሆናል። እስከዛው ግን ማንቸስተር ሲቲ ለጊዜውም ቢሆን የሊጉ መሪ ሆኖ የሚቆይ ይሆናል። ታዲያ በምሽቱ የአርሰናል ጨዋታ ላይ ይሄ የማንቸስተር ሲቲ ውጤት ምናልባትም ጫና ውስጥ ሊከታቸው ይችል ይሆን ወይ? እስቲ ምላሻችሁንና ሐሳባችሁን በዚህ ዙሪያ ላይ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በዚህ ሰዓት ቤንያሚን ሼሽኮና ቪክቶሪዮ ኬሬስን ጨምሮ ሁሉም 9 ቁጥሮች በሚቸገሩበት ሰዓት 19 ጎል ከክሪስማስ በፊት በማስቆጠር ታሪክ ሰርቷል። ከዚህ በፊት 3 ተጫዋቾች ብቻ ናቸው በፕሪሚየር ሊግ አድርገውት የሚያውቁትና እና አንዲ ኮሊሳሪዝ እና ኬቨን የሚባል ተጫዋች ማለት ነው። ይህ ዲፍረንት ስፒሽስ ነው። በጣም የተለየ ተጫዋች ነው። ሮቦት ነው። በጭፈሩ አሳይቶናል ሰው ብቻ እንዳልሆነና በጣም እኔ ደግሞ በጣም ፐርሰናሊ የምወደው ይመቻችሁ። ፎሌክሽን ማድረግ አይረሳ። የፔፕ ጋርዲዮላ ማንቸስተር ሲቲ አሁን ላይ የእንግሊዝ ፕሪሚየር ሊግ መሪ መሆን ችሏል። እኔ ጋይስ ይሄ ማንቸስተር ሲቲ በጣም ሲሪየስ እየሆነብኝ መጥቷል። የምሬ ነው የምላችሁ። በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ዌስትሃምን በማስተናገድ 3-0 በሆነ ውጤት ከነ ክሊንሺት ማሸነፍ ችሏል። ላለፉት 6 የፕሪሚየር ሊግ ጨዋታዎች ስትሬት ዊን አላቸው። ላለፉት 3 ጨዋታዎች ደግሞ ከነ ክሊንሺት ነው መውጣት የቻሉት በፕሪሚየር ሊጉ ማለት ነው። የሚገርም ግስጋሴ ላይ ነው የሚገኙት። የዚህን ጨዋታ የማሸነፊያ ጎሎች ማስቆጠር የቻሉት እንደተለመደው ኤርሊንግ ብሮት ሃላንድ 2 ጎሎች እንዲሁም ደግሞ አንዷን ግብ ቲጃኒ ራይንደርስ ከሚገርም አጨራረስ ጋር ማስቆጠር ችሎ ነበር። ሃላንድ የሚገርም ሲዝኑን ማሳለፉን ቀጥሎበታል። በ19 ጎሎችም የፕሪሚየር ሊግ ኮከብ ግብ አስቆጣሪነቱን እንግዲህ እያሰፋ እየገሰገሰ እየተመለከተ ነው እንገኛለን። ለአንዷም ጎል መቆጠር እንግዲህ አሲስት ማድረግ ችሎ ነበር። ስለዚህ 3ቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሏል። ጎል ላይ በቃ ይሄ ጭራቅ የሆነ አጥቂ ነው። ምንም ማድረግ አይቻልም ጋይስ፣ የምሬ ነው የምላችሁ። አርሰናል እንግዲህ ምሽት 5 ሰዓት ላይ ከኤቨርተን ጋር ማሸነፍ የሚችል ከሆነ መሪነቱን መረከብ ይችላል። አሁን ላይ በ36 ነጥብ ሁለተኛ ደረጃ ላይ እንደተቀመጡ ይታወቃል። ይሄ ማንቸስተር ሲቲ ግን በጣም ያስፈራል። የምሬ ነው የምላችሁ። ስኳድ ብዙ ፔፕ ጋርዲዮላ የሚቀይራቸው ተጫዋቾች ቡድኑ በደንብ ራሱን እያገኘ ያለ ቡድን እንደሆነ እያስመሰከረ ነው የሚገኘው። ለማንኛውም ስለዚህ ማንቸስተር ሲቲ ምን ትላላችሁ? ስለ ኤርሊንግ ሃላንድስ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። አልነገሩሽም ወይ ስሪፒስ ያውና እዛ ቁጭ ብለሽ ደምቀሽ ትታያለሽ አርስዬን ሚዜ አድርገሽ ወይኔ ሚዜ መጣብኛ መሌ ትቼ ነበር ለጊዜው ሚዜ መሆኔ። ዝሆን አቀልቡ የወፈረ ለታ ይሰብራል ዛፉን ስላችሁ አልሰማም ብላችሁኝ ይኸው እማይሆን አወዳደቅ ብያለሁ። እማይሆን አወዳደቅ አፈረጠሽ። አሁን አንድ ወያላ እዚህ አካባቢ እንዳለ የ4ኛ ዓመት ተመራቂ ተማሪ ሆነ በገና ማዕበል ስትጫር ያለው ስሜት እንግዲህ እስከ ዳር ዘንድሮ እስከ ታህሳስ በርትተሻል። ለነበረሽ የ3 እና የ4 ዓመት ተሳትፎ እናመሰግናለን። ዝሆኗ ከዛፏ ወርዳለች። 1ኛ ሲቲ ሆኗል። ሲቲ ይመቸኛል። ምንም ማድረግ አይቻልም። እንወይላለን። ውየላን ከናንተን የተማርነው ማን ሲቲ ለራሴ ጥቅም ስል ነው የሚመቸኝ። ፔፕ ጆሴፍ ጋርዲዮላ ባይኖር ኖሮ የክለቤ ታሪክ በሊቨርፑል ይበላሽ ነበረ። ፔፕ ጆሴፍ ጋርዲዮላ ባይኖር ኖሮ ላለፉት 2-3 ዓመታት በወያላ መድረሻ እናጣ ነበረ። ፔፕ ጆሴፍ ጋርዲዮላ ይችላል። ፕሪሚየር ሊጉ ተጀምሯል። ከዚህ በፊት ፔፕ ጆሴፍ ጋርዲዮላ ተናግሯል። መች ተጀመረ ፕሪሚየር ሊጉ? ፕሪሚየር ሊጉ እኮ የሚጀምረው
ገና በኋላ ነው፣ ከክሪስማስ በኋላ ነው። እንግዲህ ሲቲ ወደ ቦታው ተመልሷል። ሚዜዋ ሚዜነቷን ትቀጥላለች። ዘንድሮ ደግሞ ሚዜ አትሆኝም፣ አጃቢ ነው የምትሆኝ። እስተኩ ኪካ ይልሃል ብራዘር። ንጉሱ ወደ ወንበሩ ሲመጣ ምድረ አሽቃባጭ ወደ ዳር ውጣ የተባለለት ያበደ ፐርፎርማንስ ይላል የሲቲ ፋሚሊ። ዝም ብለህ በኮፒ ሊንክ አጨናንቀኝ፣ በኮፒ ሊንክ አጨን ምንድነው? እሺ እኔ ዛሬ ስለማን ላወራ? በመድኃኒዓለም ስለማን አውርቼ ስለማን ልተው? በቃ ዝም ብላችሁ ሲቲን እየገባ ማድነቅ ብቻ ነው። ወይኔ ወያላ፣ ወይኔ ወያላ። የአርሰናል ደጋፊዎች ያሉበት ሁኔታውን ራሴንም ያመኛል፣ ወገቤንም፣ እዚህ ምንጅራቴንም። ምን ልሆንልሽ? ምን ትሆኝልኝ? ኧረ ያራዳ ልጆች ውበት ረጋፊ ነው። እናቴን የምሬን ነው። ባለህ ነገር አትመካ። እናቴን የምሬን ነው። ረጋፊ ነው ሁሉም ነገር። የምሬን ነው። ውበት ረጋፊ ነው። ገንዘብ ረጋፊ ነው። ሁሉም ነገር ረጋፊ ነው። ልብስ ያረጃል። እያንዳንዱ ነገር ረጋፊ ነው። የምሬን ነው። እኔ ከዚህ በኋላ ይኸውልህ ጤና ሰላምና ሀገር ሰላም ይሁን ብቻ በቃ ምንም ነገር አልተማመንም። የምሬን ነው። እዚህ ምድር ላይ ልትተማመንበት የምትችል ነገር አንድና አንድ ፈጣሪም ብቻ ነው። ያራዳ ልጅ እና የአርሰናል ደጋፊዎች እግዚአብሔር ከእናንተ ጋር ይሁን። ሙስሊሞች አላህ ከእናንተ ጋር ይሁን። የምሬን ነው። ለበጎ ነው። ሁሉም ነገር ለበጎ ነው። እናቴን የምሬን ነው። ለበጎ ነው። 5 ሰዓት ላይ እኮ እናንተ ሁለተኛ አንደኛ ልትሆኑ ትችላላችሁ፣ ላትሆኑም ትችላላችሁ። ግን ለበጎ ነው። እያንዳንዱ ነገሮች የሚፈጠሩት ነገሮች ለበጎ ነው። ካላለፍከም ይሄ ሮቦት እያለ ማለት ነው ፈላው ላይ መቋጠር ጮጋራህን ማቃጠል ነው፣ መላጥ ነው። ሌላ ነገር ምንም የለም። ትርፍ የለውም፣ ድካም ነው። 95 ደቂቃ ብቋጥር ማለት ነው በ96ኛው ደቂቃ ላይ ቋጥሮን ያከሽፍባል። ምን አይነት ልጅ ነው የምር ፈላዎቹ ማለት ነው። ይሄ ልጅ ስላላችሁ ፈጣሪና መስግኑት። ምን አይነት ልጅ ነው። በቃ እዛ ጋር ሌላ ነገር ምንም አይጠበቅበትም እኮ ያራዳልች። ለማንኛውም ፈላው አሸንፏል እና አንደኛነት ደረጃ ተቀብሎናል እና ማንንም ቪዲዮ ልሰራ አቾከለ። ገና ለኔ አንድ ጨዋታ አለኝ፣ 3 ጎል 3 ነጥብ አለኝ በኋላ እና አርሰናል ይግደም። ማንቸስተር ሲቲ የፕሪሚየር ሊግ ዋናት ላይ ተቀምጠዋል። በኤቲሃድ ዌስትሃም ዩናይትድን 3-0 አሸንፈዋል። በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ በኤቲሃድ ማንቸስተር ሲቲ 3 ጎሎችን አስቆጥረው ከክሊን ሺት ጋር ዌስትሃምን 3-0 ማሸነፍ ችለዋል። በጨዋታው ኤርሊንግ ብራውት ሃላንድ 2 ጎሎችን ሲያስቆጥር 1 አሲስት ማድረግ ችሏል። ቀሪዋን የሲቲ ጎል ደግሞ ቲዣኒ ራይንደርስ ማስቆጠር ችሏል። አሁን ማንቸስተር ሲቲ በ37 ነጥብ የፕሪሚየር ሊጉ መሪ መሆን ችሏል። አርሰናል ዛሬ በሄሊኪንሰን በኤቨርተን ሽንፈት የሚያስተናግድ ከሆነ የፔፕ ጋርዲዮላ ማንቸስተር ሲቲ የፕሪሚየር ሊጉ መሪነታቸውን የሚቀጥሉ ይሆናል። ስለ ሲቲ ምን ትላላችሁ? ኮሜንት ላይ ሐሳባችሁን ጻፉልኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሲቲዝንስ እንግዲህ ዛሬም አሸንፈናል። ኮራ ብለን ነው። ቅድም ነግራችሁ ነበር እኮ ከጨዋታው በፊት ቀለል አድርገን ነው የምናሸንፈው ብዬ አሸንፈናል። ሃላንድ 2 ጎልና 1 አሲስት። እንግዲህ የውድድር ዘመኑን ስንት አግብቶ እንደሚጨርስ ነው ግራ የሚያጋባው። ቼርኪ ልዩ ነበረ፣ ሬንደርስም በአንጻሩ ሁሉም አሪፍ ነበሩ። ዴናሩማ ግን 8ኛ ክሊንሺቱን ይዟል። ምን አይነት በረኛ እንደሆነ የምሬን ነው የምላችሁ። ለዚህኛው ቲም መሻሻል ዋናው እሱ ነው። የዲናሩማ እዚህ ደረጃ ላይ መገኘት ነው። በቃ ምንም ማድረግ አንችልም። አንዴ መሪ ከሆንን ደግሞ ወደፊት ነው እንግዲህ ማንም የሚያስቆመን የለም። ማታ ሳትተኙ ቋጥሩ። አናዘር ዋን ይልሃል እንግዲህ ኤርሊንግ ሃላንድ 2 ጎል ኤንድ 1 አሲስት፣ ራይንደርስ ደግሞ ጎል አግብቷል ማለት ነውና ኤርሊንግ ሃላንድ 149 ጎሎችን በዚህ ማሊያ አስቆጥሯል ማለት ነው። መጨረሻ ላይ ራሱ ስትሆነው እንጂ 150 ደፍኖ የሚወጣበትን እድል ራሱ አግኝቶ ነበር ማለት ነው። ሃላንድ ሮቦት ነው ስትል ጭራሽ 3 ሮቦት ተገኘለ ማለት ነው። ራያን ቼርኪም አግብቶ ይላል፣ ራይንደርስም እንደዛው ማለት ነው። 3 ሮቦት በማንቸስተር ሲቲ ቤት ተገኝተዋል ማለት ነው። ዛሬ ጥፍጥ ያለ ድል አንደኛ ላይ ቁጭ ብለናል። 5 ሰዓት ላይ ኤቨርተን አዲሱ ሜዳ ላይ ማለት ነው። አዲሱ ሜዳ ላይ አርሰናልን ያስጨንቀዋል ነው ማለት። ተጨንቀ ነው ዛሬ የምትጮተው። እንቋጠራለን። ትልቅ ጨዋታ ነው። ኤቨርተን በቀላል የሚሸነፍ አይደለም። ይዘን እንቋጠራለን ማለት ነው። አንደኛ ላይ ሆነን የዚህኛው ሳምንት ፕሪሚየር ሊግ ማለቅ አለበት። ስለዚህ ቋጥረን አንደኛችን ላይ ደቅ እንላለን ማለት ነው። ዚስ ኢዝ ማንቸስተር ሲቲ። ፔፕ ጋርዲዮላ ኢዝ ባክ። ማይንዱ በደንብ እየሰራ ነው። ጠብቀን
እባክህ ጌታዬ ከኤቨርተን እስክጮት ድረስ 3 ላይ አስቀምጠኝ፣ 4ም 10ም አስቀምጠኝ፣ ከሁለተኛ አንሳኝ። ኢላሂ አይለቀኝም፣ ይሄ ቁጥር አይለቀኝም፣ ይሄ ሁለተኝነት አይለቀኝም። ጌታዬ እባክህ አንሳኝ ከዚህ ከሰንደርላንድ መጥቀም የሆነ ቦታ ወስደህ ጣለኝ እንጂ እስከ ኤቨርተንም ጨዋታ እኔ ሁለት ከገባው አልመለስም። ለረጅም ዓመት 2 ቁጥር ከኔ ጋር ጥሩ አይደለችም። በቃ እኔ አኡዙ ቢላህ ኤቨርተንን ደግሞ ከሜዳ ውጪ እንትኖችን ሳይ ያስፈራል። ለኤቨርተን እንደምመለስ ባምንም ሁለተኛውኝ አልቀመጥም። ከእንግሊዝ አውጥተኸኝ 19 ክለብ ደርድረ ስጫወት ወደ ቦታ የተመለሰኛል። አኡዙ ቢላህ ደግሞ ይሄ እኮ ነው ቪክተር ጊዮከርስን እንደ ቡዳ እኮ አይደለም የሚበላው። ሃላንድ እኮ ነው የ3 ተጫዋች የአጥቂ ብቃት ይዞ ደግሞ ቼርኪን እንደ ሮቦት ምናምን ያለማምደዋል። ሌላ ሮቦት ይኸው አብረው እየዋሉ 2 ጎል አግብቷል። 3-0 ነው፣ ሊደግም ይችላል። ሱብሃንአላህ ከምን እንደተፈጠረ ማያስታውሰው። እኔ ግን ሃላንድ ገደል ግባ አንተ ትችላለህ። መጀመሪያም እኔ 2 አልቀመጥም። አሁን ነው ማስገባው፣ የሆነ ደብዳቤ አስገባለሁ።